ሰበር ዜና የትጥቅ ትግል ከመጨራረስ ውጪ ትርጉም ያለው ፖለቲካዊ ለውጥ አያመጣም። ይህንን ያሉት የአብይ አህመድ የቀኝ እጅ አምባሳደር ባጫ ደበሌ ናቸው። አምባሳደር ባጫ ደበሌ የሰሞኑን ጦርነት ተከትሎ ያስተላለፉት መልእክት በስፋት መነጋገሪያ ሆኗል። ተጨማሪውን በቀዳሚነት እናደርሳችኋለን። ፖለቲከኛው መታሰራቸው ተሰማ። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ አባሉና ጉምቱ ፖለቲከኛው በፖሊስ ቁጥጥር ስር መዋላቸው ተሰምቷል። ፖለቲከኛው በወቅታዊ ጉዳዮች ላይ ሰፋ ያለ ትንታኔ በመስጠትና በፓርቲ ፖለቲካ በስፋት ይታወቃሉ። ዝርዝር አለን። ሰሞኑን በህወሓትና በመከላከያ ሰራዊት መካከል ከተቀሰቀሰው ግጭት በኋላ በርካታ ክልሎች የራሳቸውን የጸጥታ ኃይሎች በማስመረቅ ተጠምደዋል ተባለ። በዛሬው ዕለትም የአማራ ክልል በተለያዩ አካባቢዎች ህግን የማስከበር አቅምን ለማጠናከር በሚል ምክንያት የጸጥታ ኃይሎች እያስመረቀ መሆኑ ተሰምቷል። ተጨማሪ አለን። በኢትዮጵያ የአነስተኛ ገንዘብ ኖት እጥረት ተከስቷል ተባለ። ይህ የተከሰተው የአነስተኛ የገንዘብ ኖቶች እጥረት የችርቻሮ ነጋዴዎችን እንዲሁም ደንበኞችን እየፈተነ መሆኑን ሚዲያችን ሰምቷል። መረጃውን ይዘናል። በደቡብ ኢትዮጵያ ክልል ከ5000 የሚበልጡ አፍላ ወጣት ሴቶች ለልጅነት እርግዝና ተጋላጭ ሆነዋል ተባለ። ይህም አሳሳቢና አነጋጋሪ ሆኗል። ተጨማሪ አለን። ከውጭ በተሰማ ሰበር መረጃ ሩሲያ የጦር መሳሪያ ቀውስ ውስጥ ገብታለች ተባለ። ሞስኮ የዘመናዊ ሚሳይሎች ክምችቷን ጨርሳ በውጭ ሀገራት ላይ ጥገኛ ለመሆን መገደዷ ተሰምቷል። ዝርዝር አለን። ጤና ይስጥልን የአዲስ አምባ ሚዲያ ቤተሰቦቻችን ለሰዓቱ የመራረጥናቸውን አዳዲስ ጉዳዮች ይዘን ቀርበናል። ከመረጃዎቹ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎቹ አለፍን። በቅድሚያ የትጥቅ ትግል ከመጨራረስ ውጪ ትርጉም ያለው ፖለቲካዊ ለውጥ አያመጣም ሲሉ አምባሳደር ባጫ ደበሌ ተናገሩ። በኬንያ የኢትዮጵያ አምባሳደር ባጫ ደበሌ ከቢቢሲ አማርኛ ጋር ያደረጉትና በቅርቡ የሚለቀቀው ሰፊ ቃለ መጠይቅ አጭር ማስታወቂያ የብዙዎችን ትኩረት ስቧል። አምባሳደሩ በአጭሩ መግለጫቸውን በሀገሪቱ ያሉ የታጣቂ ቡድኖች ግጭቶችን ከመጨራረስ ውጪ ፖለቲካዊ ለውጥ እንደማያመጡ ገልጸዋል። የትጥቅ ታጋዮችን አቅም ሲገልጹም 4 ኪሎ ክፍት ሆኖኑና ግቡ ቢባሉም እንኳ ፋኖም ሆነ ኦላ ወይንም ጃል መሮ መተው የሚያደርጉት ነገር የለም ያሉት ባጫ መሪዎቹ ሀገርን የመምራት አቅም የላቸውም ሲሉም ተችተዋቸዋል። በጦርነት ውስጥ አሸናፊ እንደሌለ የጠቆሙት አምባሳደር ባጫ የታጠቁ ኃይሎች ህዝቡን እንዲተውት በመጠየቅ ትግሉ የቀጠለ እንደሆነ መጨረሻው የህዝብና የሀገር ጉዳት ብቻ ሆኖ እንደሚቀርም አጽንኦት ሰጥተውበታል። ፖለቲከኛው መታሰራቸው ተሰማ። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ አባሉ ፖለቲከኛ አቶ አበባ አካሉ በፖሊስ ቁጥጥር ስር መዋላቸው ተሰምቷል። በወቅታዊ ጉዳዮች ላይ ሰፋ ያለ ትንታኔ በመስጠትና በፓርቲ ፖለቲካ በስፋት የሚታወቁት ፖለቲከኛ አበባ አካሉ በትናንትናው ዕለት መታሰራቸውን ቤተሰቦቻቸው አረጋግጠዋል። ፖለቲከኛው በምን ምክንያት እንደታሰሩ ያልታወቀ ሲሆን በአሁኑ ሰዓት ግን ሜክሲኮ በሚገኘው የፌዴራል ፖሊስ እንደሚገኙ ቤተሰቦቻቸው ገልጸዋል። የአማራ ክልል በተለያዩ አካባቢዎች ህግን የማስከበር አቅምን ለማጠናከር በሚል የጸጥታ ኃይሎችን እያስመረቀ መሆኑ ተገለጸ። አማራ ክልል በተለያዩ አካባቢዎች ህግን የማስከበር አቅምን ለማጠናከርና ለማሳደግ በሚል አሰልጥኖ በማስመረቅ ላይ ሲሆን በኮምቦልቻ ጥምር የጸጥታ ኃይሎች፣ በደቡብ ጎንደር የደጀን ኃይል የሚሰኙትን ኃይሎች እንዳስመረቀም አስታውቋል። ይህ በእንዲህ እንዳለ ተመራቂዎቹ ከዞን ዞን የለበሷቸው ወታደራዊ የደንብ ልብሶች ወይንም ዩኒፎርሞች የተለያዩ መሆናቸው ተመላክቷል። እንዲሁም ወልዲያ፣ ባህር ዳርና ሌሎች አካባቢዎች ጨምሮ በጀግንነት መጠበቅ፣ በሰብአዊነት ማገልገል የሚል ስልጠና ተሰጥቷል ተብሏል። በተመሳሳይ በወልቃይትም የተከዜ ዘብ ተጨማሪ ኃይሎችን ማሰልጠኑ ይታወሳል። የኮረመ ከተማ ኮሙኒኬሽን ከአላማጣ ከተማ፣ ከራያ አላማጣና ከራያ ባላ የተውጣጡ የራያ ዘብ የተሰኙ ኃይሎች አባላትን የሞራል የስነ ልቦናና የዝግጁነት ስልጠናዎችን በመጨረሻ ምዕራፍ ላይ እንደደረሰም ገልጾ ነበር። የአማራ ክልል ኮሙኒኬሽን ይዞት በወጣው መረጃ መሰረት በደቡብ ወሎ ጊምባ ከተማ፣ ኮምቦልቻ፣ ሰሜን ወሎ፣ ደቡብ ጎንደር፣ ደብረ ብርሃን፣ ባህር ዳር ላይ ስልጠናዎች መከናወናቸውን ሚዲያችን ተመልክቷል። የህዝብን ሰላምና ደህንነት አስተማማኝ ለማድረግ እንዲሁም የህግን ማስከበር አቅምን ለማጠናከር በኮምቦልቻ ከተማ አስተዳደር፣ በሰሜን ወሎ ዞንና በወልዲያ ከተማ አስተዳደር ሲሰለጥኑ የቆዩት ጥምር የጸጥታ ኃይሎችን ማስመረቁንም የአማራ ክልል ኮሙኒኬሽን በዚሁ መግለጫው ላይ አስነብቧል። እንዲሁም ከደቡብ ወሎ ዞን ልዩ ልዩ ወረዳዎች ተመልምለው በጊምባ ከተማ የንድፈ ሐሳብና የወታደራዊ ስልጠና የሰጣቸው የደጀን ኃይል አባላት መመረቃቸውንም ኮሙኒኬሽኑ አክሏል።
በኢትዮጵያ የአነስተኛ ገንዘብ ኖቶች እጥረት ተከስቷል ተባለ። ይህ የተከሰተው የአነስተኛ ገንዘብ ኖቶች እጥረት የችርቻሮ ነጋዴዎችንና ደንበኞችን እየፈተነ ነው ተብሏል። በኢትዮጵያ የችርቻሮ ንግድ ዘርፍ አነስተኛ የገንዘብ ኖቶች በተለይም የ10 ብር ኖት እጥረት በዕለታዊ የንግድ እንቅስቃሴዎች ላይ ከፍተኛ ጫና እያሳደረ ይገኛል ነው የተባለው። በዚህ ምክንያት በርካታ የሱቅ ባለቤቶች መልስ በማጣታቸው ምክንያት ደንበኞችን ለመመለስ ወይንም እቃዎችን በዕዳ ለመስጠት ተገዷል ተብሏል። የአገሪቱ አጠቃላይ የዋጋ ንረት 13.9 በመቶ እንዲሁም የምግብ ዋጋ ንረት 15.1 በመቶ በመድረሱ አነስተኛ ኖቶች በእጅ የመዘዋወር ፍጥነታቸው ጨምሮ በፍጥነት እንዲያልቁና እንዲቀደዱ አድርጎታል ተብሏል። እንደ አውሮፓውያን አቆጣጠር በ2020 ከተደረገው የብር ቅያሬ ወዲህ አዲስ የ10 ብር ኖት ያልታተመ በመሆኑም በገበያ ላይ ያለው መጠን በከፍተኛ ሁኔታ እየቀነሰ መጥቷል። በተጨማሪም ከ350 ቢሊዮን ብር በላይ ከባንክ ስርዓት ውጪ በህዝቡ እጅ ስለሚገኝ ብሔራዊ ባንክ ያረጁ ኖቶችን ሰብስቦ ለመተካትና ለማስወገድ ተቸግሯል ነው የተባለው። እንደ አውሮፓውያን አቆጣጠር እስከ 2030 ሙሉ በሙሉ ከጥሬ ገንዘብ ነፃ የመሆን ግብ ቢኖርም የኤሌክትሪክና የቴሌኮም መቆራረጥ እንዲሁም የዲጂታል መሳሪያዎችን ውድነት ሽግግሩን እያዘገየው ይገኛል። በደቡብ ኢትዮጵያ ክልል ከ5000 የሚበልጡ አፍላ ወጣት ሴቶች ለልጅነት እርግዝና ተጋላጭ ሆነዋል ተባለ። በደቡብ ኢትዮጵያ ክልል በተጠናቀቀው የ2018 በጀት ዓመት የእርግዝና ምርመራ ከተደረገላቸው 45784 አፍላ ወጣቶች ውስጥ 5984 የሚሆኑት ለልጅነት እርግዝና ጋላጭ መሆናቸውን የክልሉ ጤና ቢሮ አስታውቋል። በቢሮ የቤተሰብ እቅድ የአፍላ ወጣቶችና ወጣቶች የጤና ፕሮግራም አስተባባሪ አቶ አብርሃም ወንድሙ እንደተናገሩት በጌዲዮ በጋሞና በኮንሶ ዞኖች ከፍተኛ ቁጥር ያላቸው አፍላ ወጣት ለልጅነት እርግዝና ተጋላጭ ሆነዋል። ይህም ቁጥር የልጅነት እርግዝናን አሳሳቢና ትኩረት የሚሻ ጉዳይ መሆኑን ያሳያል የሚሉት አቶ አብርሃም ቢሮ ችግሩን ለመቅረፍ ከተለያዩ አካላት ጋር በመሆን ከመደበኛው የስራ ሰዓት ውጭ ተጨማሪ ሰዓት በመመደብ ታዳጊዎችን በሚያዘወትሩባቸው ስፍራዎች ላይ ግንዛቤ ማስጨበጫ ስራዎች እየተከናወኑ ናቸው ብለዋል። እነዚህ አፍላ ወጣቶች ለልጅነት እርግዝና በሚጋለጡበት ወቅትም የስነ ልቦና ቀውስ፣ ከትምህርት ገበታ የመራቅ የጤና ችግርን ጨምሮ መገለልን ሊያስተናግዱ እንደሚችሉ ተጠቁሟል። ከውጭ በተሰማ ሰበር መረጃ ሩሲያ የጦር መሳሪያ ቀውስ ውስጥ ገብታለች ተባለ። ሞስኮ የዘመናዊ ሚሳኤል ክምችቷን ጨርሳ በውጭ ሀገራት ላይ ጥገኛ ለመሆን መገደዷ ተገልጿል። ሩሲያ እያካሄደች ባለችው ከፍተኛ የአየርና የባለስቲክ ሚሳኤል ድብደባ ምክንያት ከፍተኛ ጥራት ያላቸው ዘመናዊ ሚሳኤሎች ክምችትን በከፍተኛ ፍጥነት እየጨረሰች መሆኑን ወታደራዊ የመረጃ ምንጮች ገልጸዋል። የሀገሪቱ የጦር መሳሪያ ፋብሪካዎች በቀንም ሆነ በሌሊት ያለ እረፍት ቢሰሩም ጥቃቱን ለማስቀጠል የሚያስፈልገውን ያህል ሚሳኤል በፍጥነት ማምረት አልቻሉም ተብሏል። በምዕራብ የጣለው ማዕቀብ የሩሲያን የመከላከያ ኢንዱስትሪ ከውጭ ሀገራት የሚያስገባቸውን ዘመናዊ ማይክሮቺፕ የፋብሪካ እቃዎችና ጥሬ እቃዎች እንዳያገኙ በማገዱ አዳዲስ ሚሳኤሎችን የማምረት አቅሙን በከፍተኛ ሁኔታ አዳክሞታል ነው የተባለው። በዚህ ምክንያት የዘመናዊ ሚሳኤሎች እጥረት ያጋጠማቸው ወታደራዊ እቅድ አውጪዎች የታደሱና የቆዩ የሶቪየት ዘመን ሚሳኤሎችንና ከውጭ ሀገራት የገዟቸውን መሳሪያዎች በመጠቀም ጥቃታቸውን ለማስቀጠል ተገደዋል ተብሏል። ሞስኮ ይህንን የገጠማትን የመሳሪያ እጥረት ለመሸፈን ከኢራንና ከሰሜን ኮሪያ በሚመጡ ድሮኖችና ባለስቲክ ሚሳይሎች ላይ በከፍተኛ ደረጃ ጥገኛ ሆናለች። ይህም ቀጣይነት ያለው የቴክኖሎጂና የማምረት አቅም እጥረት በምዕራባውያን ማዕቀብ የተወጠረውን የሩሲያ የመከላከያ ዘርፍ የረጅም ጊዜ ወታደራዊ አቅሙን ማስቀጠል እንዳይችል ከፍተኛ ስጋት ደቅኖበታል ሲሉም የጦርነት ጥናት ተቋማትና የአሜሪካና የብሪታንያ የመከላከያ ጎዳና መረጃ ምንጮች ዘግበዋል። ዜናዎቻችን አበቃን። በሰላም ቆዩን።